እና ዳጣ በሚያውቁት ደስታ ሌሎች ደግሞ በማያውቁት ደስታ ፍንጥዝጥዝ ብለዋል ማለት ነው። ሰላም እንዴት ናችሁ? ድና የተከበራችሁ የዛህራ ሙካዲድ ዩቲዩብ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ ላሾይና ከኔ ጋር አልሐምዱሊላህ። ማሮቼ ላይክ፣ ሼር፣ ሰብስክራይብ አድርጉ አበረታቱኝ። ስለምታበረታቱ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬ ጋሽ ደረጀና ዳጣ ምርመራው መጥቶ ጋሽ ደረጀና ዳጣ በጣም ፈርተው ነበረ። በተለይ ዳጣ ፈርታ ነበረ። ጋሽ ደረጀም እንግዲህ ውጤቱ መጥቷል ስላያት እኔ በቃ እንቅልፍ ራሱ አልወሰደኝም። ምንድን ነው በቃ ቶሎ ማየት አለብኝ ትለዋለች። እሱም እዚያ ሳይሆን መኪና ውስጥ ነው የምናየው ይላታል። እሷም ለምንድን ነው አባዬ እኔ እዛ ምናምን በቃ ተቀጥሮ አትስጠኝ እኔ አሁን ነው ማየት እንፈልገው ትለዋለች። እሱም አይ እንግዲህ አይሆንም እየሻለው አይሆንም መኪና ውስጥ ደንም ነው የምናየው አስበሽዋል። እዚህ አሁን ስናየው ውጤቱ እኛን እንዲያስብ ነው። ባይሆን እዛ ልጄ ብስ ባኮኛ አባትሽ ባልሆን ምንድን ነው ጥሩ ስሜት አይሰማንም። በዛን ሰዓት ደግሞ እነሱ ይሸክካሉ መሆናቸው ነው ሲሉን ምን ልንል ነው ብሎ ይላታል ጋሽ ደረጀ። እሷም እሺ በቃ ምናምን አለችውና ደስ ሳይላት ትስማማለች ማለት ነው። ታውቃላችሁ ብቻቸውን ሲሆኑ አባዬ ነው የምትለው። በዛን አጋጣሚ ኤቢ በር ላይ ሆና እያዳመጠች ወይ ሁሉን ነገር አበላሸችው እያልኩ ነበርና በመጨረሻም ያው ዳጣ የተስማማ አካባቢ ነበርና መኪናው ሂደን ነው በቃ መኪናው ነው ምናምን ሲላት ነበረ እየሰማችሁ ኤቢ። ከዛ ዳጣ ክፍት አድርጋ ስትወጣ ኤቢ በር ላይ ተጠግታ እያዳመጠች ነውና ምንድነው መሆንሽ ነው ምናምን ስትላት አንቺ አባዬ መኪና ውስጥ ለምንድን ነው የምትሄዱት አለቻት። ኧረ ምናምን አልስትላት አይ ለምንድን ነው መኪና ውስጥ እኮ እንይሽን እዛ እናወራለን ምናምን ሲልሽ እኮ ሰምቻለሁ ትላታለች። ከዛ አላቅም ምናምን ትላትና ከዛ ኤቢ አባቷን እኔ ለምንድን ነው መኪና ውስጥ ወስጄ የማታወራኝ? እሷን መኪና ውስጥ ወስጄ አወራሻለሁ ትላታለች። እኔን ግን አትለኝም አለ ያለ። ከዛ ውዶቼ በቃ እሺ ችግር የለውም ሂጂ መኪና ውስጥ መጣሁኝ እኔ ምናምን ይላታል። ኤቢም ሄደች። ኤቢ እንግዲህ ታውቃላችሁ የሚያሳስባት ሰው ሁሉ የሚያሳስበው ቀላሉ ነገር ነው እና መኪናው ሄደች እሷ እሱም እንደገና አንቺ በኋላ ትመጫለሽ ምናምን ይላታል ለዳጣ ማለት ነው። እና እሷም ስለምትቀና ነው ሂጅ ያናገረች አላነገረኝ አሁኑን የሆነ ምስል አይ እንግዲህ አንቺ አይሆንም እያለው አይሆንም ብሏት መኪናው ይሄዳል። ኤቢን ያናገራታል ምንድነው ምናምን ይላታል። እናንተ አትረዱኝም እኔን የምረዳኝ የለም ምናምን አለችው። ያው የሁልጊዜ ወቀሰዋ ነው የምናገረውን አታዳምጡኝ ምናምን ምንድን ነው ለምሳሌ ምንድን ታራግረሽ ይላታል። ለምሳሌ ሰላም ከማን ያረገዘችው ምን አገባት ደውለት ግን ብግን ነምታረ ምንድን አንድ አይነት ጥያቄ ነው ሁልጊዜ። ከማን ያረገዘችው እሷ እንዴ መሸገራት እሷ ከማንስ ብታረግዝ? እሱም የሸገረሽ አንቺ አላት። የሸገረሽ አንቺ ከማንስ ብታረግዝ? ይሄው አላልኩም እኔን አታዳምጡኝም። ብዙ እኮ የሚያሳስብ ነገር አለ። ማሰብ ካለብሽ ብዙ የሚያሳስብ ነገር አለ። ለምሳሌ ብዙ ሰውዬ ሞተ ምናምን ብሎ ሰውዬው ለሷን ለማስረዳት ሞከረ። አእምሮሽን ብዙ ማድረግ ካለብሽ እንደዚህ ብሎ እሱም ይነግራታል። ከዛ በኋላ እንግዲህ ዳጣ ትመጣለች። በነገራችን ላይ ከዛ በፊት ግን የኤቢ ፍቅረኛ እያችሁት እናቷን እኔ ብዙ ወንዶች እየተከታተሉ አስቸግረውኛል የምትለው እንግዲህ ይሄ ነው አንዱ። ተመልከቱልኝ። እናታን ላይ ሙጭጭ ባትል ነበር የሚገርመኝ። አይ ኤቢ እና ታዲያ ለምን አንዱ መርጠሽ ወደ አንዷ ትጠጊም ስላት እንዴት ነው እንደዚህ የምትለኝ ብላ ትላለኝ። ዝም ሲላት ደግሞ በቃ እኔ ያላስቀምጦኝ አሉ በጣም ነው የሚወዱኝ በጣም ነው የሚያፈቅሩኝ ትላለች። እና እንግዲህ ማን ነው የቱርክ ድራማ እንግዲህ የቱርክ ድራማ ታጣቂ የሆነው ሰውዬ እኔ ፍቅር ማሬ ጣዖቴ ምናምን እያላት ይገኛል። ማሮቼ ፍቅሮቼ ላይክ ሼር ሰብስክራይብ አድርጉ አበረታቱኝ። ከዛም በኋላ ጋሽ ደረጀ ዳጣ መኪና ውስጥ ይሄዱና በጣም ተጨንቀው ነበር ሁለቱም። ያው ግን በኮሜንተሮች ግን እኛ ስትናየው ድረስ ምን አለ ሰው ብር ብታረጉ ጋሽ ደረጀና ዳጣ አባትና ልጅ ስለሆናችሁ ደስ ብሎናል ብላችሁ የምጽፉት ነገር ሶብሩ ጀሚል እና በኋላ እንግዲህ በደስታ ሆኑ ቀወጡት በደስታ ማለት ነው። ያው እሱም እንደገና ደስ አላ ተቃቀፉ ምናምን። ከዛ በኋላ እንግዲህ እሷ ወጥታ በቃ መሮጥ ጀመረች ማለት ነው። በጣም ደስ ብሏት ነበረ። ከዛ ወደ ቤት ይሄዳሉ። ወደ ቤት ሄደውም እንግዲህ ያለውን ነገር ለቤተሰብም አልነገሩም። ከዛ እንግዲህ ወይዘሮ ማርታ ምንድን ነው ምናምን እንዴ ጥርስ በጥርስ ከሆናችኋል ምንድን ነው ትለዋለች። በጣም ደስ ብሎኛልና በቃ ሞቅ ደመቅ ቤቱን አድርጉት ምናምን አለ።
እንዴ ምን ተገኘ ምናምን ትላለኝ። ከዛ አይ ዝም ብላችሁ ሞቅ ደመቅ አድርጉት አለ እና ማሮቼ በቃ አሻለች ወይዘሮ እሷ ምስኪናት የምር ሴትዮቱ ግን እነሱ እንደዛ ሲሆኑ ምናምን እሷ አብራ ስትጨፍር በቃ ተነሱ እንጨፍር ምናምን ብለው ሲጨፍሩ እሷ አብራ ስትጨፍር ይው በሰዘለች እኮ ሰላምን መጠጥ አምጪ ተባለች። መጠጥ ተመጣ ምናምን በቃ ቁጥ አረጉት። ናታንና ዳጣ አብረው ሲጨፍሩ ደግሞ ችኘቱ ቀናች እኮ ቁጭ ብላ እንዲህ ግልምጥ እያደረገ ታያቸዋለች ማለት ነው። ግልምጥ እንዴ ተነሽ እንጂ ምናምን ሲውላት መነሳትም አልፈለገችም። በቁጣ መንፈስ ብቻ እነሱን እየገላመጠ ታያቸዋለች ማለት ነው። እና አሁን ኤቢ ሰላምን አልፋታት ብላለች እና አሁን ቁጥር ሰጥሃለሁኝ እኔ ሽንድልህ ሰላምን ጅንጅናት አለች ወይ ማለት ነው። እኔ ታንቺ ውጭ ለለለለለ አቤት ምላሱ ገዛ በቃ እኔ እኮ እሷን ለመፈተን ነው እንጂ አንተ እንደዚህ የማይለ እኔማ ነኝ እናንተ በቃ ያልከውን ምናምን እናደርጋለን እሺ ምናምን አለችው። እስኪ እንግዲህ እሷ ሰላም ትሳሳት ይሆን? ለነገሩ ሰላም ትሳሳታለች ብዬ አላስብም። ከዛ ያኔ ለማጋለጥ እሷን ያሰበችው እንግዲህ ዳጣና ናታን እየጨፈሩ ነበረ አብረው። እሷም እንግዲህ ቀናችና ብድግ ብላ ሄደችና እነሱ ሀገረኛ እየጨፈሩ እሷ ግን እንደ ውጮቹ መጨፈር ፈለገች። እሱ ምን እንዲህ ፍትር ያደርግባታል ፊቱን ማለት ነው። እና አልፋታዋለች እኮ እሷ ግን ምንም አልፋታዋለች። እና እንግዲህ የደስታው ምንድን ነው የደስታው መጨረሻ ስትላቸው ጋሽ ደረጀም በቃ ነግራችኋለሁኝ ደስ ያለኝማ ብሎ ነው ያለቀው። ምን ይፈጥር ይሆን? መቼም ደስ ያለኝ ዳጣና እኔ ዲኤንኤ ተመርምረን እሷ ልጅ ስለሆነች ነው እንደማይል እርግጠኛ ነኝ። ሌላ የሆነ ስበብ ሊፈጥር ነው እና እንግዲህ ስበቡን እስኪ የምንቀጣይ የምናይ ይሆናል። እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ ብቻ ተባበሩን ማለት ነው። ላይክ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጡልኝ። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ ማሮቼ። የነዳጣ ድራማ የቱርክ ድራማ የሚያስደንቅ ሆኗል። በጣም በጣም ደስ የሚል ድራማ፣ አሪፍ ድራማ ነው። ቆንጆ ነው፣ ብቻ ደስ ይላል። እናንተ ላይክ፣ ሸር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። የዛሬው ቪዲዮ ይሄን ይመስላል እና በእንትና የተገረመ ካለም ኮሜንት ላይ ያስቀምጡ። በኤቢ ፍቅረኛ እንግዲህ ዛሬ ከቸች ብሏል ማለት ነው። በስልክ ነበር የምናውቀው፣ ዛሬ ደግሞ በአካል ተበይኖ ተገልጧል። እና ላይክ፣ ሼር፣ ሰብስክራይብ አድርጉ ማሮቼ። ባይ ባይ።